አንዳንድ ሰው እስከ 3 ሰዓት፣ አንዳንድ ሰው እስከ 6 ሰዓት፣ አንዳንዱ እስከ 9 ሰዓት ነው መጾመው ይላል። አንዳንዱም የለም እስከ ምሽቱ 1 ሰዓት ነው መጾም ያለበት ይላል። እና በዚህ ዳላማ ውስጥ ይገባሉ ምዕመናን። እኔ እንደ አቅሜ ነው መጾመው ብሎ አንዳንዱ እስከ 5 ይጾማል፣ አንዳንዱ ደግሞ እስከ 7 ሰዓት ላይ የሚመገባለ 9 ሰዓት ላይ። የቱ ነው ትክክል ብለው ምዕመናን ይጨነቃሉ። ሱባኤ እንዴት መግባት እንዳለብን ከማውራታችን በፊት ሱባኤ ምንድነው? ጾም ስትጾሙ ሁለት የምትሰሯቸው ስህተቶች ወፌ ሰንብታ ሰንብታ መጣች ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ አንተ ወቱ ጾም ስትጾሙ ሁለት የምትሰሯቸው ስህተቶች እማምላክን በተለይ ሁለተኛው በጣም ትልቅ ስህተታችሁ በረከት ሊያሳጣችሁ የሚችል ነገር ስለሆነ እባካችሁ እስከ ሁለተኛው በደንብ አድርጋችሁ አዳምጡኝ። ለብዙ ሰዎች ከማደረስ አለባችሁ። የመጀመሪያው ስህተታችሁ ጾም እስከ 9 ሰዓት እየጾምኩኝ 8 ሰዓት ተኩል ላይ ጸበል መጠጣት ይችላልው ወይ? 9 ሰዓት ላይ ስለምበላ 8 ሰዓት ተኩል ላይ መጠጣት ይችላልው ወይ? አይቻልም። ጸበል መጠጣትም ሆነ ምንም ነገር መጠጣት አትችሉም። ለምን? ምክንያቱም ጾሙ አላለቀም። ምክንያቱም ቅዳሴ አላለቀም። እቤታችሁም ብትሆኑ አይቻልም። ጾም እስከ 9 ሰዓት ነው የምትጾሙት። 8 ሰዓት ተኩል ላይ መጠጣት አትችሉም። ስንት ሰዓት ነው መጠጣት የምትችሉት? ከቅዳሴ በኋላ። ከቅዳሴ በኋላ ትጠጡና ከዛ በኋላ 30 ደቂቃ ቆይታችሁ ምግብ ትበላላችሁ ማለት ነው። ስለዚህ ይሄንን ስህተታችሁን ማስተካከል አለባችሁ። ሁለተኛው ስህተታችሁ አሁንስ ጾሙ ከመቼው ነው የሚደርሰው? በመድኃኔዓለም ባለፈው ሰኔ ጾምን 1 ወር ከምናምን ጾምን። የፋሲካንም ጾም 2 ወር ከምናምን ጾምን። አሁን ደግሞ ጾመ ማርያም ወይም የፍልሰታ ጾም ደግሞ አሁንም መጣ። ወይኔ ስጋ እኮ በጣም ብዙ ጊዜ እኮ አንበላም። በቃ እንደዛ እያላችሁ የምትሉ ሰዎች አላችሁ። ይኸውላችሁ ጾም እኮ ከስጋ ብቻ አይደለም የሚጾመው፣ ወይም ጾም ካለው ነገር ብቻ አይደለም ጾም የሚጾመው። ቆይ ጾም ለምንድን ነው የምትጾሙት? እግዚአብሔር ጾም እንድትጾሙ ያደረጋችሁ ለምንድን ነው? ይኸውላችሁ ወደሱ እንድትጠጉ ጸሎት እንድታደርጉ። ልክ ጾም ሲመጣ የኋላችሁን ኃጢአት አስታወሳችሁ ንስሐ ትገባላችሁ። ከዛ ወደ እግዚአብሔር ትቀርባላችሁ ማለት ነው። ወደ እግዚአብሔር ቀረባችሁ ማለት ደግሞ እናንተ በረከት አገኛችሁ ማለት ነው። ስለዚህ እባካችሁ እንደዛ አይነት አስተሳሰብ ካላችሁ እባካችሁ ያንን አስተሳሰብ ቀይሩ። እንደዛ የምትስቡ ከሆነ ቶሎ ብላችሁ ንስሐ ግቡና አሁን ጾመ ማርያም መጥቷል አይደለ? በሰላም በፍቅር በጤና ጾመ ማርያምን ጾሙ። በተለይ ሱባኤ የምትገቡ ሰዎች እባካችሁ ንስሐ ግቡ። ንስሐ ያስፈልጋችኋል። ሱባኤ የምትገቡ ሰዎች ንስሐ ገብታችሁ ነው ሱባኤ መግባት ያለባችሁ። ምክንያቱም ጸሎታችሁ እንዲሰማላችሁ ማለት ነው። ስለዚህ ዛሬ በዚህ ቪዲዮ እንደተማራችሁበት እርግጠኛ ነኝ። ለብዙ እህት ወንድሞች አዳርሱልኝ እና ከአንድ ጀምሮ ጾመ ማርያም ወይም ፍልሰታ ትገባለች አይደለ? ስለዚህ ሁላችሁም ኮሜንት ላይ ጾመ ማርያም ጾመ ማርያም ጾመ ማርያም እያላችሁ ሁላችሁም ኮሜንቱን አጥለቅልቁት። ቢያንስ ከ2000 በላይ ኮሜንት መጻፍ አለበት። እወዳችኋለሁ። በሰላም በፍቅር በጤና ለጾመ ማርያም ያደርሰን። ቻው። ጾመ ፍልሰታ ስንል እመቤታችን ከሚያረጀው ዓለም ወደማያረጀው ዓለም፣ ሞት ወዳለበት ዓለም፣ ሞት ወደሌለበት ዘላለማዊ ሕይወት አረገች፣ ቦታ ቀየረች ማለታችን ነው። ጾሙ የጾሙት በመጀመሪያ ቅዱሳን ሐዋርያት ናቸው። ጾመ ሐዋርያትም ይባላል። ጾመ ፍልሰታ ባለው ጾመ ሐዋርያት ይባላል። ይህንን ጾም እንዴት ነው የምንጾመው ነው? በነገራችን ላይ ጾሙ ቀናቱን ማጠሩን አትመልከቱ። አጭር ጾም የሚባል የለም፣ ረጅም ጾም የሚባል የለም። ጉዳዩ የቀናት ብዛት አይደለም። ጉዳዩ የቀን ማጠርና የቀን መርዘም አይደለም። ዋናው ትልቁ መንፈሳዊ ነጥቡ እንዴት አድርገን ነው የምንጾመው ነው። የእመቤታችን ፍቅር፣ የእመቤታችን ቃል ኪዳን፣ የእመቤታችን አማላጅነት እንዲበዛልን መጀመሪያ ከዚህ ጾም በረከት ለማግኘት ማድረግ ያለብን ንስሐ መግባት ነው። ንስሐ መግባት፣ የበደልነውን መካስ፣ የወሰርነውን መመለስ፣ ያስከፋነውን ይቅርታ መጠየቅ፣ በቃል በልቡና ያደረግነውን በደል ሁሉ፣ ስለ በደላችን ስለ ርኩሰታችን ሁሉ ንስሐ በመግባት ጾሙን መጾም ያለብን። በተጨማሪም ምስጢራትን በመካፈል የክርስቶስ ቅዱስ ሥጋውን ክቡር ደሙን በመቀበል መንፈሳዊ ማዕድ ስለሆነ ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከቅዱሳን አበው፣ ከቅዱሳን መላእክት ጋር አንድ የሚያደርገን የክርስቶስ ቅዱስ ሥጋውና ክቡር ደሙ ስለሆነ ምስጢራትን በመካፈል መጾም። ሌላው
ይህንን ጾም ስንጾም ከንስሐ አባቶቻችን ጋር በመገናኘት ስላለፈው ስላለውና ወደፊት ስለሚመጣው በመነጋገር በመወያየት አካላትን ሙሉ ለእግዚአብሔር በመስጠት መጾም ይገባል። ሱባኤ እንዴት መግባት እንዳለብን ከማውራታችን በፊት ሱባኤ ምንድነው? ምንስ ማለት ነው? በሰዋስው ትርጉሙ ጥሬ ቃሉን ስንተረጉሞ ሱባኤ ማለት 7 ማለት። ስለዚህ በተለምዶ ከሰማችሁ አንድ ሱባኤ 2 ሱባኤ ይባላል። ስለዚህ አንድ ሱባኤ ማለት 7 ቀን፣ 2 ሱባኤ ማለት ደግሞ 14 ቀን ማለት። ስለዚህ ሱባኤ በቀጥታ ስንተረጉመው 7 ወይም ደግሞ 7 ቀን ተብሎ ይተረጉማል ማለት ነው። ግን እንዳገባብ ወይም ደግሞ እንደ መንፈሳዊ ሲተረጎም ሱባኤ ማለት አንድ ሰው በቀጠሮ ይዞ እግዚአብሔርን ለመታረቅ የጽሞና ጊዜ ፈልጎ ወደ አሰበበት ቦታ ሄዶ በጽሞና ተቀምጦ የሚመለስበት አንድ ስርዓት ነው ማለት ነው። ሱባኤ ለምን ይገባል? ሱባኤ የተጀመረው በአባታችን በአዳም አዳም የበደለውን አምላኩን እግዚአብሔርን በሱባኤ ጠይቆ ነው የታረቀው። ስለዚህ የመጀመሪያው ሱባኤ የምንገባበት ምክንያት አምላካችን እግዚአብሔርን ያስቀየምን የበደለውን እግዚአብሔርን ለመታረቅ ነው ማለት ነው። ስለዚህ ሱባኤ የምንገባበት የመጀመሪያው ምክንያት እግዚአብሔርን ለመታረቅ ነው። ይሄ መጀመሪያው። ሁለተኛው የቅዱሳንን በረከት ለመሳተፍ ነው። አሁን በዚህ በጾመ ፍልሰታ የምንገባው ልክ ሐዋርያት እመቤታችን ፍልሰታዋን እንድታሳያቸው እርገቷን እንድታሳያቸው እንደጠይቋት ሁሉ እኛም የሷን በረዴት በረከት ለመሳተፍ ሱባኤ እንገባለን ማለት ነው። ስለዚህ በየትኛውም ጾም ጊዜም ሊሆን ይችላል፣ ጾም ባልሆነም ጊዜ ሱባኤ በምንገባበት የቅዱሳንን በረከት ለመሳተፍ ሱባኤ ያልገባ ቅዱስ የለም። እነ ዳንኤል ነቢያትም ቢሆኑ እነ ኤልያስ እነ ኤርሚያስ እንዲሁም በጣም ብዙ ቅዱሳን ሱባኤ ገብተዋል። ስለዚህ ይህን ሱባኤ የያዙ እግዚአብሔር የታረቁ ከቅዱሳን ጋር በረከት ረድኤት ለመሳተፍ ሱባኤ እንገባለን። ሶስተኛው በህይወታችን ላይ ያሉ ያልተመለሰን የሆነ ጥያቄ እንዲመለስልን ሱባኤ እንገባለን። ስለዚህ ሁላችንም የሆነ ያልተመለሰን ህይወታችን ላይ አንድ ጥያቄ አለ እንዲመለስልን የምንፈልገው እግዚአብሔር ፍቃድም እንዲገለጥልን የምንፈልገው የሆነ ህይወታችን ላይ ያሉ እግዚአብሔር ፍቃድ የሚጠይቅ አንድ ነገር አይጠፋም። ስለዚህ ሱባኤ የምንገባበት ሌላኛው ምክንያታችን እግዚአብሔር በህይወቴ ማድረግ የሚገባኝን ነገር ይሄን ላድርግ ወይስ ይሄን ላድርግ ብለን ጥያቄ የሆነብን ነገር እንዲመልስልን በህይወታችን ላይ ያለው ሚስጥር ቋጠሮ እንዲፈታልን ሱባኤ እንገባለን ማለት ነው። ስለዚህ ሌላኛው ሱባኤ የምንገባበት ምክንያት እግዚአብሔር ቋጠራችን እንዲፈታልን ጥያቄያችን እንዲመልስልን ነው ማለት ነው። ሌላኛው እና የመጨረሻው ከዚች አባካኝ ከሆነችው ዓለም ጫጫታ ከሞላባት ዓለም ትንሽ ረፍት ለማግኘት ሁላችንም የሆነ ጸጥ ያለ ቦታ ያስፈልገን የለ የሆነ ጸጥ ያለ ህይወት ያስፈልገናል። አብዛኞቻችን በጫጫታ በትርምስ በጣም ቢዚ በመሆን በመሯሯጥ ህይወታችንን አሳልፈናል። ስለዚህ ሱባኤ ስንገባ ደግሞ የጽሞናና የጸጥታ ጊዜ ፈልገን ምክንያታችንን አውቀን ነው የምንገባው ማለት ነው። ስለዚህ ሌላኛው ሱባኤ የምንገባበት ምክንያት ጽሞናና ጸጥታን ፈልገን ነው ማለት ነው። ታዲያ እነዚህ ምክንያቶች ምክንያት አድርገን ሱባኤ ለመግባት ካሰብን ለምናችንን ምክንያታችንን ካወቅን ሱባኤ እንዴት እንግባ? አንዳንድ ሰው እስከ 3 ሰዓት፣ አንዳንድ ሰው እስከ 6 ሰዓት፣ አንዳንዱ እስከ 9 ሰዓት ነው መጾመው ይላል። አንዳንዱ ደግሞ የለም እስከ ምሽቱ 1 ሰዓት ነው መጾም ያለበት ይላል። እና በዚህ ዳላማ ውስጥ ይገባሉ ምዕመናን። እኔ እንደ አቅሜ ነው መጾመው ብሎ አንዳንዱ እስከ 5 ይጾማል፣ አንዳንዱ ደግሞ እስከ 7 ሰዓት ላይ የሚመገባለ 9 ሰዓት ላይ የቱ ነው ትክክል ብለው ምዕመናን ይጨነቃሉ። አጽዋማትን በተመለከተ በተለይ አብይ ጾም ላይ ፍትሐ ነገሥቱ ያስቀምጣል። በሳምንት ከፋፍሎ ሰዓቶቹን ያስቀምጣቸዋል። ግን እንደ አጠቃላይ ለማስቀመጥ በነገራችን ላይ ይሄ ነው ቀኖና የሚባለው ስርዓት የሚባለው። ቅዱስ ሲኖዶስ እነዚህን ነገሮች እያየ እንዳየሩ ጠባይ እንደ ሀገሩ ኑሮ ቅዳሴውንና ጾሙን ይወስናል። ለምሳሌ እዚህ ጎረቤታችን ጅቡቲ እኔም በአገልግሎት አይቼዋለሁ የከሰዓት ቅዳሴ የሚገባው ማለት ነው። እኛ አሁን የከሰዓት ቅዳሴ ስንት ሰዓት ነው የሚገባው? 6 ሰዓት ቢያንስ ማለት ነው። 6 ሰዓት ወይም ሩብ ጉዳይ ለ7 ይገባል፣ 9 ሰዓት ይወጣል። ጅቡቲ ግን የሙቀቱ ሁኔታ ከባድ ስለሆነ ጠዋት 3 ሰዓት ይገባና 6 ሰዓት ነው ቅዳሴ የሚወጣው። ይሄ በቅዱስ ሲኖዶስ ተወስኖ ነው። አብይ ጾም እዛ ነበር ያሳለፍኩት በአንድ ወቅትና በጣም ከባድ ነው። መንግስትም በዛ ሰዓት ስራ አይሰራም። ከሰዓት በኋላ ተማሪዎችም የሚለቀቁበት ነው። ስለዚህ 3 ሰዓት ቅዳሴ ይገባል፣ 6 ሰዓት ይወጣል። የጅቡቲ ምዕመናን ጾሙን የሚጾሙት እስከ 6 ሰዓት ነው ማለት ነው፣ ከቅዳሴ ውጪ ማለት ነው። እና ሰዓት የሚያምታታን ሰዎች 6 ሰዓት፣ 12 ሰዓት፣ 1 ሰዓት የምንል ሰዎች የትሩፋት ስራ መስራት እንችላለን። ማዕከላዊው አጥቢያችን ላይ ቅዳሴ ተገብቶ የሚወጣበት ሰዓት የኛ የጾም መፍቻ ሰዓት ነው ማለት ነው። ለምሳሌ ቅዳሴ 8 ሰዓት ከሆነ የሚወጡት በቃ 8 ሰዓት ጾማችንን እንድንፈታ ተፈቅዷል ማለት ነው። ቅዳሴ የሚወጣው 9 ሰዓት ከሆነ
9 ሰዓት ነው እዛ አጥቢያ ሰዎች ጾማቸውን የሚፈቱት ማለት ነው። ስለዚህ ቅዳሴ ሲወጣ መመገብ እንችላለን፣ ሰዓቱ ማዕከላዊ። ከዛ ውጪ እንቆይ ካልን ችግር የለውም። መጽሐፍ ቅዱስ ፍትሐ ነገሥት ይህን በተመለከተ በአንቀጽ 15 ላይ ቢቻላችሁ ከዚህ አብዝታችሁ ጾሙ ይላል። ከቻላችሁ ችግር የለውም። እስከ 8 ከሆነ ቅዳሴ የሚወጣው እስከ 9 እስከ 11 እስከ 12 መጾም ይቻላል።